ዝክረ ፕሮፌሰር አስራት ወልደየስ የታላቁ ኢትዮጵያዊ የፕሮፌሰር አስራት ወልደየስ አጭር የህይወት ታሪክ። አስራት ወልደየስ ከአባታቸው ከአቶ ወልደየስ አልታየና ከእናታቸው ከወይዘሮ በሰልፊዋሉ ጽጌ ሰኔ 12 ቀን 1920 ዓመተ ምህረት በአዲስ አበባ ከተማ ተወለዱ። የአስራት አባት አቶ ወልደየስ አልታየ በጸሐፊ ትእዛዝ ኃይሌ ወልደ ሥላሴ አስተዳደር ውስጥ በጸሐፊነት እና በአስተዳደር ተግባር የተሰማሩ ነበሩ። እናታቸውም በአነስተኛ ንግድ የተሰማሩ ነበሩ። ፕሮፌሰር አስራት የ3 ዓመት ሕፃን እያሉ ወላጆቻቸው በፍቺ ምክንያት ስለተለያዩ ከእናታቸው ጋር ወደ ድሬዳዋ አቀኑ። አስራት ድሬዳዋ በነበሩበት ወቅት ጣሊያን ኢትዮጵያን ወረረች። በዚህ ወቅት በእነ ሞገስ አስገድዶምና አብርሃም ደቦጭ ግራዚያኒ ላይ የተደረገው የግድያ ሙከራ ለመበቀል ከግራዚያኒ በተላለፈ በቀል በ3 ቀናት ውስጥ ብቻ ከ33,000 በላይ የአዲስ አበባ ነዋሪዎች በዶማ በአካፋና በገጀራ ተጨፍጭፈው ሲገደሉ የአስራት አባት አቶ ወልደየስ አልታየም እንደ ሌሎቹ ኢትዮጵያውያን ሁሉ ተጨፍጭፈው በአርበኝነት ተሰዉ። እናቱ ወይዘሮ በሰልፊዋሉ ጽጌም የባለቤታቸው የአቶ ወልደየስ ሞት ተጨምሮበት ብዙም ሳይቆዩ ታመሙ። ከሕፃን ልጃቸውም በሞት ተለዩ። ወላጆቻቸውም በሞት የተነጠቀው ታዳጊ ከአያቱ ከወይዘሮ ባንቺ ወሰን ይፍሩ ለሱ ሲል ጋር በመሆን መኖር ጀመሩ። አጎቱ አቶ ዘውዱ ወረደ ወርቅ እዚያው ድሬዳዋ ይኖር ነበርና ታዳጊውን የቄስ ትምህርት እንዲማር አስገቡት። የቄስ ትምህርት ቤት በነበረበት ወቅት በቀለም አቀባበሉ ጎበዝ ነበር ይላሉ አስተማሪው አለቃ ለማ። ምስክርነታቸውንም ሲሰጡ አስራት በልጅነቱ በጣም ጎበዝ በመሆኑ ዓመት ሳይሞላው ወንጌሉን ከቁጥሩ አንበል ብሎ ከፍካሬ እስከ ነቢያት ደግሞ ድቁና ተቀበለ ይላሉ። ከቄስ ትምህርቱ ጎን ለጎን ድሬዳዋ ይገኝ ከነበረው ፈረንሳይ ሚስዮን ገብቶ ቀለም መቁጠር ጀምሮም ነበር። የእናቱ አባት ቀኛዝማች ጽጌ ወረደ ወርቅ ታዋቂ አርበኛ ነበሩ። በመሆኑም ጣሊያን አርበኞችን ወደ ጣሊያን ሀገር ወስዶ በሚያስርበት ወቅት ቀኛዝማች ጽጌም አንዱ ታሳሪ ነበሩ። ቀኛዝማች ጽጌ ከ3 ዓመታት ተኩል እስር በኋላ ሀገራችን ነፃ ወጥታ ወደ ኢትዮጵያ ሲመለሱ አስራት አዲስ አበባ አስመጥተው በ1934 ዓመተ ምህረት ተፈሪ መኮንን ትምህርት ቤት አስገቡት። ትምህርት ቤት በገባ በዓመቱ በ1935 ዓመተ ምህረት በተፈሪ መኮንን ትምህርት ቤት ከአጠቃላይ ተማሪዎች አንደኛ በመውጣት የካሜራ ተሸላሚ ለመሆን በቅቷል። በወቅቱ የአንደኛ ደረጃ ትምህርታቸውን ካጠናቀቁ ወጣቶች መካከል ላቅ ያለ ውጤት ያስመዘገቡትን ወደ ውጪ ሀገር ልኮ ማስተማር ተጀምሮ ነበርና አስራትም በዚሁ የትምህርት ዕድል ምክንያት ግብፅ ወደሚገኘው የእንግሊዞች ቪክቶሪያ ኮሌጅ ተላከ። በቪክቶሪያ ኮሌጅ ለ5 ዓመታት ትምህርቱን ከተከታተለ በኋላ በስኮላርሺፕ ለከፍተኛ ትምህርት ወደ ታላቋ ብሪታንያ ስኮትላንድ ኤደንብራቭ ዩኒቨርሲቲ አቀና። በወቅቱ ሕግ እንዲያጠና ከትምህርት ሚኒስቴር ቢነገረውም አሻፈረኝ ብሎ የሕክምና ኮሌጅ ተቀላቀለ። ትምህርቱን እንደጨረሰም ፈጥኖ ወደ ሀገሩ ተመለሰ። በወቅቱ የጤና ጥበቃ ሚኒስቴር የነበሩ እውቁ አርበኛ ደጃዝማች ፀሐይ እንቁ ሥላሴ አስጠርተው የጤና ሚኒስቴርነትን ቦታ እንዲይዝ ይጠይቁታል። ዶክተር አስራት ግን አይሆንም ሲል ተቃወመ። በዚህ የተነሳ የልዕልት ፀሐይ ሆስፒታልን ተቀላቀለ። ለ5 ዓመታት በልዕልት ፀሐይ ሆስፒታል ካገለገለ በኋላ ለተጨማሪ ትምህርት ወደ ታላቋ ብሪታንያ ሀገር አቀና። አንደንብራ ዩኒቨርሲቲ ገብቶ ቀዶ ሕክምናን አጠና። የቀዶ ሕክምና ዘርፉ አስራት የመጀመሪያ ኢትዮጵያዊ ሐኪም ሆነ። ከዚህ በኋላ አስራት በዕድሜውም በማዕረግም እያደገ ስለሆነ አንቱ እያልን እንናገራለን። እነ ዶክተር አስራት እስኪተኩት ድረስ የሀገራችን የሕክምና ዘርፍ በነጮች የተያዘ ነበረ።
ዶክተር አስራት ከጓደኞቻቸው ጋር በመሆን የሕክምና ማሰልጠኛ እንዲከፈት በመወትወታቸው ምክንያት የጥቁር አንበሳ ሆስፒታል እውን አደረጉ። የጥቁር አንበሳ ሆስፒታል ሲቋቋም የቴክኒክ ኮሚቴውን የመሩት ዶክተር አስራት ነበሩ። እንደ አውሮፓውያን አቆጣጠር በ1965 ዓመተ ምህረት የጥቁር አንበሳ ሆስፒታል እውን ሲሆን ዶክተር አስራት ተባባሪ ፕሮፌሰር በመሆን የመጀመሪያው ኢትዮጵያዊ ዲን ሆኑ። በደርግ ወቅትም በካድሬዎች ይደረግባቸው የነበረውን ከፍተኛ ጫና ተቋቁመው ሀገራቸውን ሳይለቁ ሕዝባቸውን ሲያገለግሉ ቆይተዋል። በወቅቱ በተደጋጋሚ ወደ ዘመቻ የተላኩ ሲሆን የሄዱበትን ዘመቻም በክብር ለመወጣት በቅተዋል። በዚህም መሰረት በ1968 ዓመተ ምህረት በቀዶ ጥገና ሐኪምነት በቃኘው ሆስፒታል አስመራ፣ በ1969 ዓመተ ምህረት በድጋሜ በቃኘው ሆስፒታል አስመራ፣ በ1970 ዓመተ ምህረት በራዛ ዘመቻ በቀዶ ጥገና ሐኪምነት እና ቡድን መሪነት በመቀሌ ሆስፒታል እንዲሁም በሰኔ 1971 ዓመተ ምህረት በቀዶ ጥገና ሐኪምነት ምጽዋ ዘምተው ግዳጃቸውን ተወጥተዋል። በሕክምናው ዘርፍ አስራት የተባለ ጸበል ፈልቋል እስከ መባል የደረሰ አንቱታን ያተረፉ ብቁ ሐኪም ነበሩ። ኢህአዴግ በብቃት ማነስ በሚል ከሌሎች 41 ምሁራን ጋር ከአዲስ አበባ ዩኒቨርሲቲ በ1985 ዓመተ ምህረት እስከሚያባረራቸው ድረስ ዩኒቨርሲቲውን በትጋት ያገለገሉ የሀገር ባለውለታ ነበሩ። በሙያቸው የተለያዩ ሽልማቶችን ያገኙ ሲሆን ጥቂቶቹን ለመዘርዘር ያክል የኢትዮጵያ የክብር ኮከብ የፈረሰኛ ደረጃ፣ የዳግማዊ ምኒልክ ኒሻን የፈረሰኛ ደረጃ፣ አብዮታዊ ዘመቻ አርማ፣ ዓለም አቀፍ የወርቅ ሜርኩሪ፣ በግል አስተዋጽኦ የቀይ ባህር ኒሻን አንደኛ ደረጃ ይገኙበታል። የደርግ ስርዓት ተሸንፎ ኢህአዴግና ሻዕቢያ ስልጣኑን በተቆጣጠሩበት ወቅት ሰኔ 24 ቀን 1983 ዓመተ ምህረት በተደረገው የሽግግር መንግስት ቻርተር ውይይት ላይ የከፍተኛ ትምህርት ተቋማትን ወክለው የተገኙት ፕሮፌሰር አስራት ሀገር ላስገነጥል ተወክዬ አልመጣሁም በማለት ተቃውሞ ያሰሙ ቆራጥ ጀግና ኢትዮጵያዊ ብቸኛው ሰው ነበሩ። ይህ ጉባኤ በኢትዮጵያ ሕዝብ ስም ምንም ጉዳይ ሊወሰን ሊያግድ ወይንም ሊሰርዝ አይችልም በማለት ጉባኤው እያደረገው ያለውን ውሳኔ የዲሞክራሲያዊ መሆኑን አስረግጠው ሞገቱ። በዚህም ንግግራቸው የተነሳ ከጉባኤው ሲወጡ ብዙ ማስፈራሪያና ዛቻ ያካሄዱባቸው ነበር። በወቅቱ በኮንፈረንሱም ሆነ በሽግግር መንግስቱ ምንም ውክልና ያልነበረው የአማራ ሕዝብ በየአካባቢው ግፍና መከራን ማስተናገድ ጀመረ። ይህ ሁኔታ ያሳሰባቸው ምሁራን በመነጋገር የመላው አማራ ሕዝብ ድርጅት ወይንም መኢአድን ታኅሳስ 2 ቀን 1984 ዓመተ ምህረት መሰረቱ። የድርጅቱ ሊቀመንበርም ፕሮፌሰር አስራት ሆነው ተመረጡ። ፕሮፌሰር አስራት የተጣለባቸውን አደራ ለመወጣት በሀገር ውስጥና ከሀገር ውጭ ድርጅታቸውን ማስተዋወቅና የተቃጣውን የዘር ፍጅት ለመመከት ጥረት አደረጉ። ከሀገር ውጭ ጉዞ በማድረግ በስዊድን፣ በአሜሪካ፣ በዋሽንግተን ዲሲ፣ በሎስ አንጀለስ እና በኒውዮርክ በመዟዟር የድጋፍ ቻርተሮችን አቋቋሙ። በሀገር ውስጥ በነበረው የህዝብ ጥያቄ መሰረት በደብረ ብርሃን አጼ ዘርዓ ያዕቆብ አደባባይ ታኅሳስ 11 ቀን 1985 ዓመተ ምህረት በተካሄደው ህዝባዊ ስብሰባ ላይ ታሪካዊ ንግግርን አደረጉ። የድርጅታቸው በአጭር ጊዜ ውስጥ ተቀባይነት ማግኘት እረፍት የነሳው የሽግግር መንግስት ፕሮፌሰሩን ጦርነት ቀስቃሽ ንግግር አድርገዋል ሲል ከሰሳቸው። የዚህን ንግግር ጦርነት ቀስቃሽ መባል የሰማ የአካባቢው ህዝብም እስካሁን አማርኛ እናውቃለን ስንል ኖረናል፣ አሁን ግን በሽግግር መንግስቱ በአዲስ መልክ መማር ሊገባን ነው ሲል ምጸቱን ገልጾ ነበር። በዚህም የተነሳ ማዕከላዊ ወንጀል ምርመራ ተጠርተው በ50 ሺህ ብር ዋስትና ከአገር እንዳይወጡ እገዳ ተጥሎባቸው ተለቀቁ። በዚያው ዓመት ከጎጃም ከመጡ አርሶ አደሮች ጋር አሲረዋል በሚል ለጥያቄ ይፈለጋሉ ተብለው ሐምሌ 5 ቀን 1985 ዓመተ ምህረት ተጠርተው ለ24 ሰዓታት ከታሰሩ በኋላ በ20 ሺህ ብር ዋስትና ተለቀቁ። ከዚያ በኋላ ሐምሌ 12 ቀን በነበረው ተለዋጭ ቀጠሮ ዋስትናቸው ተነስቶ ለ43
ቀናት ከታሰሩ በኋላ ነሐሴ 24 ቀን 1985 ዓመተ ምህረት ሊፈቱ ችለዋል። በወቅቱ በተደጋጋሚ እየተጠሩ ዋስትና ከመጠየቃቸው የተነሳ የዋሶች ባንክ ማደራጀት ሳይኖርብን አይቀርም ሲሉ ምሬታቸውንም ገልጸው ነበር። ከተደጋጋሚና አሰልቺ የፍርድ ቤት ምልልስ በኋላ ሰኔ 20 ቀን 1986 ዓመተ ምህረት የዋለው ችሎት ከጎጃም ገበሬዎች ጋር አሲረዋል በሚል ክስ የ2 ዓመት እስር ተፈረደባቸው። ሀገራቸውን ደከመኝ ሰለቸኝ ሳይሉ በታማኝነት ያገለገሉ ሽማግሌ በጡረታ ዕድሜያቸው ከርቸሌ ወረዱ። በወቅቱ አምኒስቲ ኢንተርናሽናል ፕሮፌሰሩን የህሊና እስረኛ ሲላቸው የፍርድ ሂደቱንም መረጃ አልባ ሲል አጣጥሎታል። ይህ በእንዲህ እንዳለ በእንጥልጥል የቆየውን ደብረ ብርሃን ንግግር ክስ ተቀስቅሶ በሳምንት እስከ 2 እና 3 ጊዜ ፍርድ ቤት በመመላለሳቸው የሰለቻቸው ፕሮፌሰር አስራት ለችሎቱ የምታውቁትን ውሳኔ የዛሬ 6 ወር ወይም 9 ወር ከምትሰጡኝ ዛሬውኑ አሳውቁኝና እስር ቤት ቁጭ ብዬ መጽሐፍ ላንብብ ሲሉ በምሬት ተናግረው ነበር። ታኅሳስ 18 ቀን 1987 ዓመተ ምህረት በዋለው ችሎት ፕሮፌሰሩን የ3 ዓመት እስር በየነባቸው። በዚህ ሂደት ውስጥ ፕሮፌሰር አስራት ከ150 ጊዜ በላይ ፍርድ ቤት ተመላልሰዋል። ከርቸሌ ታስረው በነበረበትም ወቅት ከፖለቲካ እስረኞች ተለይተው ከፍትሐብሔር እስረኞች ጋር እንዲቆዩ የተደረገ ሲሆን መጽሐፍትና ጠያቂም በፈለጉት መጠን አያገኙም ነበር። የእስር አያያዛቸው የከፋ ከመሆኑ ጋር ተያይዞ በ1972 ዓመተ ምህረት የጀመራቸው የልብ ህመማቸው ተባብሶ እንዲሁም የስኳር መጠናቸው በመጨመሩ ከፍተኛ የጤና ችግር ላይ ወደቁ። ለብዙ በሽተኞች መድኃኒት የነበሩት አስራት ሕክምና ተከልክለው የበሽታው መጫወቻ ሆኑ። ከስኳራቸው ከፍ ማለት ጋር ተያይዞ ዓይናቸው ማየት ተሳነው። ሰውነታቸውም እንደፈለጉ ሊታዘዛቸው አልቻለም። የልብ ድካማቸው እየጨመረ ሲመጣ ሕክምና እንዲያገኙ ለጠቅላይ ሚኒስቴሩ ደብዳቤ ጻፉ። መፍትሄ ግን አላገኙም ነበር። የኋላ ኋላ ሲዳከሙ ወደ ጥቁር አንበሳ ሆስፒታል ቢወሰዱም ህመማቸው ከፍተኛ ደረጃ ላይ የደረሰ በመሆኑ መፍትሄ ሊያገኙ አልቻሉም። በመጨረሻም ታኅሳስ 18 ቀን 1991 ዓመተ ምህረት ወደ ውጭ ሀገር ሄደው እንዲታከሙ ተፈቀደ። በከፍተኛ ሁኔታ በመድከማቸው አውሮፕላን ውስጥ በሐኪሞች እየታገዙ ወደ ለንደን ሆስፒታል በረሩ። ከ3 ቀናት ቆይታ በኋላ ወደ አሜሪካ ሆስተን አመሩ። በአሜሪካ ቅዱስ ሉቃስ ኤጲስቆጶል ሆስፒታል በነበሩበት ወቅት እንደተሻላቸውና ከልቡ ሲያስባቸው ለነበረው ሕዝብ መልእክት አስተላልፈው ነበር። ትንሽ እንደተሻላቸው ዘመዶቻቸው ወደሚገኙበት ፊላደልፊያ ከወር በፊት ተዘዋውረው በነበረበት ወቅት ባልታወቀ ምክንያት ህመማቸው ተባብሶ ተዳከሙ። ሞትን ድል ሲያደርጉት የኖሩት ሐኪም ግንቦት 6 ቀን 1991 ዓመተ ምህረት ፊላደልፊያ በሚገኘው ፔንሲልቫኒያ ዩኒቨርሲቲ ሆስፒታል በሕክምና ሲረዱ ቆይተው በዕለተ ዓርብ በተወለዱ በ71 ዓመታቸው አረፉ። በወቅቱ የፕሮፌሰሩ ሞት ትላልቅ የዓለም መገናኛ አውታሮች ሰፊ ሽፋን ሰጥተው ነበር። የፕሮፌሰሩን አስክሬን ታላላቅ እንግዶች ቤተሰቦቻቸውና አድናቂዎቻቸው በተገኙበት ግንቦት 15 ቀን አሸኛኘት ተደርጎለት ከዋሽንግተን ዲሲ ጉዞ ጀመረ። ግንቦት 15 ቀን 1991 ዓመተ ምህረት የተነሳው የፕሮፌሰሩ አስክሬን ሮም አርፎ ግንቦት 17 ቀን 1991 ዓመተ ምህረት ከቀኑ 11 ሰዓት ተኩል ላይ ቦሌ ዓለም አቀፍ አየር ማረፊያ ደረሰ። በስፍራው ሲጠባበቅ የነበረው ሕዝብ አስክሬኑን በከፍተኛ አጀብ ለገሃር ወደሚገኘው መኖሪያ ቤታቸው አደረሰው። በመኖሪያ ቤታቸውም ሌሊቱን ጸሎተ ፍትሐት ሲደረግ አድሮ በማግስቱ አስክሬናቸው በመሰረቱትና በኋላም በሞቱለት ድርጅታቸው መአህድ ጽሕፈት ቤት ጥቂት ቆይታ ካደረገ በኋላ ወደ ቅድስት ሥላሴ ካቴድራል አመራ። በቅድስት ሥላሴ ካቴድራል ፍትሐተ ጸሎት ከተደረገላቸው በኋላ
በቅድስት ሥላሴ እንዳይቀበሩ መንግስት በመከልከሉ ምክንያት ግንቦት 17 ቀን 1991 ዓመተ ምህረት በባለወልድ ቤተክርስቲያን እንዲያርፉ ተደረገ። ይኸው ላለፉት 18 ዓመታት በባለወልድ የቆየው አጽማቸው ዛሬ ወደሚገባው ቦታ ወደ ቅድስት ሥላሴ ካቴድራል ሊዘዋወር ችሏል። ፕሮፌሰር አስራት ወልደየስ የሁለት የወንድ ልጆች አባትም ነበሩ። ነፍሶት በሰላም ትረፍ። ፕሮፌሰር አስራት ወልደየስ በሙያቸው በሺዎች የሚቆጠሩ ኢትዮጵያውያንን ከሞት የታደጉ፣ በክብር ዘመናቸው ደግሞ ስለ እውነት ስለ ወገናቸው ሲሉ መከራን የተቀበሉ ታላቅ ሰው ናቸው። አካላቸው ቢለይም ዛሬ አጽማቸው በክብር በቅድስት ሥላሴ ካቴድራል ቢያርፍም የተከሉት የጽናትና የቆራጥነት ዘር በትውልድ ልብ ውስጥ ለዘላለም ሕያው ሆኖ ይኖራል። እኛ የምንሞተው ለሕዝባችን ስንል ነው ያሉት የቁርጥ ቀን መሪ ነፍሶት በሰላም ትረፍ። ስለ ፕሮፌሰር አስራት ወልደየስ የነበረን ዝግጅት ይህንን ይመስላል። እናንተም ለፕሮፌሰሩ ያላችሁን ክብርና ትዝታ በኮሜንት መስጫው ላይ አጋሩን። ቪዲዮውን ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁንም አትርሱ። ለመልሕቅ ቻናል አዲስ የሆናችሁ ሰብስክራይብ እና የደውል ምልክቷን በመጫን ቤተሰብ ይሁኑን። እናመሰግናለን።